አሁንም ቤዛ ስለ ሱራፌል እጅጉን ተጨንቃለች። ግን ከሱ ፊት ምንም ነገር ማስመሰል አልፈልግም። ግን የሱራፌል መጨረሻው እጅግ ያሳዝነኛል። የእውነት እኔ ከልቤ በጣም እወደዋለሁ፣ አፈቅረዋለሁም። ግን ደግሞ እንደዚህ ሲሰቃይ ማየት እንዴት ያማል። ሳሚ እባክን ልታግዘኝ ትችላለህ ወይ? ምን ማድረግ እንዳለብኝ እባክህ ንገረኝ። እኔ አላቅም። ሱራፌል እጅግ ተጨንቋል በማለት ከሳሚ ጋር ይወያያሉ። ሳሚም ግድ የለሽም እኔ አግባባዋለሁኝ እንዲረጋጋም አድርገዋለሁ። እናም እያንዳንዱ ነገር እናወራበታለን፣ እናያለን። ተረጋጊ አንቺ። አሁን አንቺ ምንም የሚያስጨንቅሽና የሚያስፈራሽ ነገር የለም ቤዝ። እባክሽን አንቺ ስትረጋጊ ነው ሁሉም ነገር ጥሩ የሚሆነው። እሱም ደግሞ እርግጥ በጣም ተጨንቋል። ሱራፌል እርግጠኛ ነኝ ይቺ ልጅ እንዳልገደላት አምናለሁ። ምናልባት ወድቃ ራሷን ስታበት ሊሆን ይችላል። ግን ደግሞ የሆነ ያለው ነገር ይህ ሁሉ የሮቤል ሴራና ወጥመድ ነው። እናም አሁን ላይ ሉሲም እኮ ያለችው ከሮቤል ጋር ነው። ማን ጋር መሰለው? የተረገመ ቅንጅርትም ከነሱ ጋር ተቀላቅሏል። ስለዚህ ይሄ የነሱ ሴራና ወጥመድ ነው የሚሆነው። ሱራፌል ግን ይህንን ሊረዳን ይገባል በማለት ሳሚ ለቤዛ ይነግራታል። ቤዛ ዶክተሩ እንደዚህ እንደሚያደርግ አልጠራጠርም። አዎ ያደርጋል። ምክንያቱም ሮቤል ማለት እየተረገመ ነው፣ ሰው አይደለም። ይሄ የሰው ፍጡር አምሳኛው ሰው ይሁን እንጂ ይህ አውሬ ነው በማለት እንዴት የዚህን ያክል በሰው ላይ እንደዚህ ይደረጋል? እንዴት ይጨከናል? ምን አይነት ፍጡር እንደሆነ እኔ ምን አውቃለሁ ብለህ ነው ሳሚ? እኔ የሉሲ መቀላቀል ግራ አጋብቶኛል። አሁን ላይ እየሆነ ያለው ነገር አላቅም። ብቻ እንዴት ይህንን ነገር አሁን አንዱን ጨረስን፣ በቃ አሁን ጨርሰናል፣ እረፍት ልናገኝ ነው ስንል ደግሞ ባንዱ ጋር ደግሞ ቀዳዳ ይመጣል። ምን አይነት ጉር ነው? እኔ ግን ምን አይነት ሰው ነኝ? ይኸው ቤተሰቦቼን ሁሉ በታተንኳቸው እኮ በማለት እጅግ ታዝናለች። ቤዝ እባክሽ አትዘኝ፣ እንድታዝኝ አይደለም። አሁንም ቢሆን ይህንን ነገር ተመካክረንና ተነጋግረን ካደረግነው እናልፈዋለን። የማናልፈው ምንም ነገር የለም በማለት ሱራፌልን ለማናገር ወደ ሳሎን ይሄዳሉ። ሱራፌልን ሲያናግሩት አላቅም ምን ማድረግ እንዳለብኝ አሁን ላይ ቤዝ፣ እኔ እንዴት እንደሆነ አላቅም። አው እርግጠኛ ነኝ ሞታለች ነው የምለው ሎሚ። አሁንም ቢሆን ሎሚ እንደሞተች ነው የማውቀው። ምክንያቱም ሳያት እኮ አልነበረም ህይወቷ፣ ትንፋሽ አልነበራትም በሰዓቱ። ግን ወደው ነው ጥያት የሄድኩትኝ። ማን እንደደረሰና ማን እንዳነሳት ራሱ የማውቀው ነገር የለም። ሰው ስላልነበረ ዞር ዞር ብዬ ሳይ ማንም አልነበረም፣ ትቻት ሄድኩኝ ይላታል። ስለዚህ ይሄ ፎቶ የምናየው የሚደረገው ሁሉ የሮቤል ሴራ እንደሆነ አትጠራጠር። ይሄን ነገር ሮቤል ነው ብሎ እያደረገው በማለት ሮቤልን ከዚህ ውስጥ እያስገቡታል። ደግሞም ነውም ግን ደግሞ ሉሲን አናገርኳት። ሉሲም እንደሞተች ነው እኮ የነገረችኝ። ሉሲ የማን ሰው መሰለች? አሁን ላይ የሮቤል ሰው ናት እሷ። አሁን እኔንም ራሱ ሳሚ ብትባለስ ሙቷል ከማለት ወደ ኋላ እንደማትል እወቅ። ስለዚህ ከነሱ ጋር ምንም መነጋገር አያስፈልግም። ግን ከጀርባቸው ሆነን ማየትና ማጥናት ይኖርብናል። ከዛ ቀስ እያልን ይሄን ነገር ለኔ ተውልኝ፣ እኔ ሁሉንም ነገር አጠናዋለሁ፣ ሁሉንም ነገር ደርስበታለሁ፣ ለኔ ተውልኝ። እናም ራስን ተረጋጋና አብራችሁ የምታደርጉትን ነገር እየተመካከራችሁ አድርጉ። አሁንም እንደዚህ አይነት ክፍተት እንዲፈልግ አልፈልግም ሱራፌል እዋክን በማለት ሳሚ ያግባባዋል። እና ለማንኛውም አሁን መጣውኝ እኔ በማለት ጥሏቸው ይወጣል። መርማሪው ከሉላ ጋር ቁጭ ብሎ እየተነጋገሩ ነበር። ሉላም ወደፊት ምን እንደሚፈጠር የማውቀው ነገር የለም። እኔ በሰዓቱ እንደዛ ገፍትረው ሲጥሉኝ የእውነት ለመናገር በጣም አሞኝ ነበረ፣ ጨንቆኝም ነበረ። ግን ምን ታደርገዋለህ? እነዚህ ለሰው የሚራሩ አይደሉም። እርግጠኛ ነኝ እነዚህ ደግሞ የሮቤል ተላላኪዎች ናቸው ብዬ ነው የማስበው ስትለው፣ ቆይ የዚህን ያክል እንዴት እንደዚህ ሊጨክኑ ይችላሉ? እንዴት በሰው ላይ የዚህን ያክል ይጨከናል? በማለት ሲጠይቃት እኔ ምንም የማውቀው ነገር የለም፣ እኔ ብቻ ደንግጫለሁ። አሁንም እርግጥ ያስፈራል፣ የሚያስፈራ ነገር አለ። ምንም አላውቅም፣ ድባቡ ደስ የሚል አይደለም ትለዋለች። ቤዛ ሄዳ ለመርማሪው ገንፎ በዘይት ነው ወይስ በቅቤ ነው የምትበላው ለማለት ትጠይቀዋለች። መርማሪውም ገንፎ እንደማይወድና እንደማይበላ ለቤዛ ይነግራታል። እባክህን በአንደኛው ነገር ልስራልህና ብላ። ቆይ አንቺ ምን ሆነሻል እንዴ? ቤዛ በግድ ብላ ነው እንዴ? ካልፈለገ አልፈለገም ነው በማለት ሉላ ለቤዛ ስትመልስላት፣ እዩልህ መርማሪ፣ እዩልህ እንደው ከሰማችሁ እንደውም ተቆጣት። ገንቢ የሆኑ ምግቦችን እንድትበላ ስንላት አዘጋጅቼ ሳመጣ አልበላም ነው የምትለው። ለምን እንደሆነ አላቅም።
አንቺ ያልበላሽ እንደው ሌላ ሰው አይበላም ያለሽ ማን ነው በማለት ቤዛም ትናገራታለች። አይ እኔ ስለማልወድ ነው እንጂ አንቺማ እንደዚህ አይነት ነገሮች ግዴታ ያስፈልጉሻል። ለምን እንደው ታውቂያለሽ? ስለሚያስፈልጉሽ ነው። ምክንያቱም እያለ ምግብ መኖራችም መብላት አለብሽ ይላታል። እሱማ ልክ ነህ እኮ መርማሪ፣ ግን ደግሞ እኔ የማልፈልገውን አልፈልግም ነው። ምክንያቱም በጣም ያስጠላኛል ምግብ፣ ለምን እንደሆነ አላውቅም። እኔም ገንፎና አጥሚት አልወድም በማለት ትመልስለታለች። ምክንያቱም አንቺ አራስና መጫ ስለሆንሽ መብላት ግድ ይልሻል ይላታል። ለማንኛውም እሺ ይሁንላችሁ በማለት ትታቸው ቤዛም ወጥታ ትመጣለች። እነሱም የወዳቸውን እየተወያዩ ነበረ። በዛን መሀል ቆይን የምልሽ አሁን እውነታውን እንድትነግርኝ እፈልጋለሁ ሉሲ ይላታል ሮቤል። ቆይ ምንድን ነው? እሺ በማለት ስትመልሰት ለሱራፌል ምን ልትነግሩት ነበረ? ምን ነበር ያቀዳችሁት ከቅንጅርቴ ጋራ ሲላት፣ እኛ ምንም ልንነግረው አላሰብንም፣ ምንም ነገር አላሰብንም በማለት ትወርሸዋለች። በፍጹም ይሄንን አሁን አላምንሽም፣ ምክንያቱም ያቺ የመውቃት ሉሲ ኔጋ ስላልሆነች አላምንሽም። ምን ነበር ልትሉት እየነበረ ምን ልታወሩት ነበር? ታዲያ አሁን ደውዬለት እንደውም አንቺ ስትገቢ ነው የዘጋሁት ስልኩን ብሏል እኮ ምን ልትሉት ነበረ በማለት ሲነጠይቃት ምንም ነገር ማለት እንደማትፈልግና የሆነ ነገር ከተናገረች እንደሚገላት ስለምታውቅ በፍጹም ትለዋለች። ግን አሁን ላይ ከሮቤል እጅ እንደማትወጣና እንዴት ማምለጥ እንዳለባት እያሰበች ነው። እጇም እግሯም ታስረዋል። ወደ አይኗ እያዩ እጇን እግሯን አስሮ ነበር ሶፋ ላይ ቁጭ ያደረጋት። መጀመሪያ ከስክሪን ጋር አስተኝቷት ነበርና ከዛ ስትነቃ ነበረ ወደ ሳሎን ያመጣት። እሱም እዛው ሳሎን ላይ እየዘፈነም ዘናፈታ እያለ እሷም እንዳትተነፍስ አድርጎ አፏን ካሰረ በኋላ ቤቱን እያጸዳ ዘፈኑን ይዘፍናል። እሺ ወይዘሮ ሉሲ ያው ቤት አላጸዳም ስላልሽ እኮ ነው እኔ ላግዝሽ ብዬ ነው ቤቱን የማጸዳው። ግን አሁን እየጠነሰሳችሁትን ጥንስስ ሁሉ እያንዳንዱ እንድትነግሪኝ እፈልጋለሁ። አሁን ደግሞ ቅንጅርቴ እንዲመጣና ቅንጅርቴ ወያንቺ ጣፋንታ አልዛ ደግሞ የሎሚ እጣ ይደርሰዋል ማለት ነው። ስለዚህ አሁን መጀመሪያ ቅንጅርቴን ታመጭልኛለሽ፣ ከዛ እያልን ደግሞ ሱራፌል እንዲመጣ እናደርገዋለን በማለት ይነግራታል። ሱራፌል አሁን ላይ ወደዛ እንደማይሄድና ምክንያቱም እጁን ለፖሊስ መስጠት እንዳለበት ቁጭ ብሎ ያስባል። በዛች መቅሰፍት ነበረ ሮቤል ፎቶውን ለሱራፌል የላከለት። ሱራፌልም ሳሚና ቤዛ ባሉበት ነበር። ስልኩ ሜሴጅ ሲገባ ተመስጦ ሲያይ ምንድን ነው ሲሉት አላቅም የሆነ ቴክስት ገብቷል፣ ቆይ እስኪ አልከፈተልኝም በማለት ልክ ፎቶ ሲከፍት ሲያየው የሎሚን አስክሬን ያያል። ይኸው ሎሚን ገድያታለሁ ወይ አላልኳችሁም? እንደሞተች አውቃለሁ ብያችኋለሁ። ይኸው አስክሬኗ ተልኳል። ስለዚህ እኔ እዚህ ጋር መቀመጤ ምን ትርጉም አለው? እጅ ለፖሊስ መስጠት አለብኝ፣ የሰው ህይወት በእጄ ጠፍቷል በማለት ሲጠይቃቸው እነሱ ግን በፍጹም እንዳልገደለና በሱ እጅ እንዳልሞተች ይነግሩታል። ይሄ ሁሉ እየነገርንህ ነው፣ የሮቤል ወጥመድ ነው፣ እባክህ ተረጋጋ ቢሉትም እሱ ግን መስማት አይፈልግም። በዛን መሃል ነበረ መርማሪው በር ከፍቶ እየገባው